ኃጢአት አድርገህ የማትወቀስ ከሆነ ፍራ፣ ፍጻሜ አደጋ ውስጥ ነው። ስትገሰጽ ምክንያት ካመጣ፣ ስትዘለፍ የምታሳበብ ከሆነ ሳታውቀው አመፀኛ ሆነ ቁጭ የምትለው ልብህ እየደነደነ ባልጩት ከሆንክ ኢቭን ንስሐ መግባት የማትችልበት ስቴት ውስጥ ገባል። እግዚአብሔር ለብቻ ይወቅሳል እና ማንም ሳያቅ በአልጋ በአፍላ እንቅልፍ ላይ ሊወቅስ ይችላል። በህልም ሊወቅስ ይችላል። እንድትመለስ እኮ ነው። ወደ አመፅ ሳትገባ በደልና ኃጢአትን እንድትተው እግዚአብሔር የሚያናግርበት የራሱ መንገድ አለ። ያው ከጅማሬ ይልቅ ፍጻሜ ይበልጣል። ታውቃላችሁ፣ በጣም ተግዳሮት አለው ፍጻሜ ላይ እና በድል ለመጨረስ በፍጻሜ ለመቋጨት አቅም ይጠይቃል እና በመከራ ሰዓት ኃይል ቢላላ ጉልበት ጥቂት ነው ይላል እና ብዙ ጉልበት የሚጠይቀው የመጨረሻው የመከራ ሰዓት ላይ አታምጽ ማለት ከኃጢአት የመዳን የጽድቅ ዕውቀት ይኑርህ። በጥቂቱ ታምናሃል፣ በጊዜ አገልግልሃል። እሱ ብቻ አይደለም፣ ዋናው ስትበድልና ስትገሰጽ መመለስን ተማሪ ይለዋል። አታምጽ ማለት እኮ ዕውቀት በማጣት አቅም በማጣት ሰይጣን አሳስቶ ልትበድል ትችላለህ። ሰው ነህና ችግሩ እሱ አይደለም መበደልህ። ግን በተገሰጽከ ጊዜ እግዚአብሔር በዘለፈ ጊዜ መመለስ ካልቻልክ ኃጢአትህ አመፅ ሆኖ ቁጭ ይላል። ስር ይሰድና ይገርምሃል፣ መጨረሻ እንዳያምር የሚያደርግህ አመፀኛ ትባላለህ። እኔ አላውቅህም የሚባል ያደርሳል። በአንዴ እኮ አደርስም፣ ግን ከኃጢአት የመዳን የጽድቅ ዕውቀት ስታጣ ነው ይለዋል። እንግዲህ በመጨረሻው ዘመን እንዴት እንኑር? ብዙ በደል፣ ብዙ ስተት፣ ብዙ ስንፍና እኮ ይኖርብናል። ነገር ግን ከኃጢአት የመዳን የጽድቅ ዕውቀት ኖሮን ይቅርታ በመጠየቅና በምሕረት ውስጥ መኖር። ከዛ ጥቂቱን ኃጢአት እያወቅ ከሸመጠጥክ፣ ስትገሰጽ ምክንያት ካመጣ፣ ስትዘለፍ የምታሳበብ ከሆነ ሳታውቀው አመፀኛ ሆነ ቁጭ የምትል። እንዲያውም ይገርማችኋል፣ እግዚአብሔር የሚዘልፈው ሰው ምስጉን ነው ይላል። እግዚአብሔር የሚገስጸው ሰው በጣም ምስጉን ነው። ኃጢአት አድርገህ የማትወቀስ ከሆነ ፍራ፣ ፍጻሜ አደጋ ውስጥ ነው። በአደባባይ ቢነገርም፣ አልጋ ላይ ቢነገርህ፣ ታክሲ ውስጥ ቢነገርህ፣ አንድ ለአንድ ይነገርህ፣ እውነት ከሆነ አታምጽ ነው የሚለው። በጣም ይገርም ነው። ጥበብ በአደባባይ ትጮኻለች፣ አዋቂ ሰው ግን ይቀዳታል። አእምሮ የሌለው ግን ዕውቀትን ይቀዳ ዘንድ አይችልምና ይላል። የሚገርማችሁ እግዚአብሔር እንጀራ እየበላህ በጽሞና ሲናገርህ፣ ባይብል ከፍተህ ሲናገርህ፣ በሰው ሲናገርህ፣ በህልም ሲናገርህ እንዳታምጽ ተጠንቀቅ። በመጨረሻ አላውቅም የሚባለውን ሰው ለማወቅ ከፈለግ አሁን በአደባባይ በግልና በጓዳው ለሚነገረው የሚሰጠውን ምላሽ ማየት ይቻላል። እኔ አንዴ ይሄው ቃል በጣም ልቤን ደግፎኛል። አንድ ወቅት እና ሕግን የሚተላለፍ በሕግ ተይዞ ይጠፋል ይላል ምሳሌ ላይ። ልጄ ሆይ ሕግን እንዳትተላለፍ ይላል። ለልጄ የማስተምረውን እኔ ራሱ በልቤ ውስጥ ቀርቷል። መጽሐፍ ምሳሌን አስተምረዋል። እና አንድ ቀን እዛ አሜሪካ 2 ዓመት እንደሆንኩ ታውቃላችሁ። እና አንድ ሀገር ላገለግል ሄድኩና መሸብኝ እና መኪና ይዣለሁ። ምን አለፋችሁ ከምሽቱ 5-6 ሰዓት ሊሆን ይችላል። ያው በጂፒኤስ ነው የምንሄደው። ማንም መኪና የለም፣ ጭር ብሏል። እና ሃይዌይ አይደለም ደግሞ፣ ኤግዚት በር ላይ ነኝ። ቀይ መብራት በርቷል፣ ትራፊክ መብራት። ቀይ መብራት ነው፣ ከምሽቱ 6 ሰዓት ነው። መኪና የለም። ጥሾ ብሄድ ሰው ይሄ ቃል ሕግን የሚተላለፍ በሕግ ተይዞ ይጠፋል የሚለው ቃል መጣልኝ። አይ እኔ በእውነት ላይ አላምጽም። ትራፊክ ቢኖርም ካሜራ ባይኖርም ትራፊክ ባይኖርም በእውነት ላይ አላምጽም። ጌታዬ እኮ ያያል በሰማይ። በቃ ለህሊናዬና ለመጣልኝ ድምፅ ታዘዝኩ። ረጅም ሰዓት አያችሁ፣ ሃይዌይ ላይ ብዙ ስለሚሄድ ኤግዚቷን ረጅም ሰዓት ነው የሚያቆማችሁ። ብቻዬን ቁጭ። እዛ አረንጓዴ ሲበራ ሄድኩ ማለት ነው። ደስ አለኝ። የሚገርማችሁ ከዚች ልክ አያት ሬክላም እንዳለችበት ሲሄድ 3 ትራፊኮች በደል ውስጥ አፍንጫቸውን ብቅ አድርገው በመኪና ቆመው እኔኑ ይጠብቁ ነበር። እኔ አላየኋቸውም፣ እነሱ ልክ አይተውኛል። ብዙዎች እንደሚጥሱ ስለሚያውቁ ካሜራ ያላት ከመኪና 3 ሆነው ቁጭ ብለዋል። እቺ ብልጭ የምትለው እንኳን የለችም፣ አትታይም። ወይ ሰማይ አምላክ ጥሼ ቢሆን አይኑሯቸውም፣ እነሱ ደግሞ አይለቁም። ከዛ ተያየን፣ እነሱም ሳቁ፣ እኔም ሳቁ። መጽሐፈ ምሳሌ አዳነኝ በእውነት።